በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 104ኛ ተአምር። የእስር ቤት ጠባቂዎች ስለተገለጸላቸው ራእይ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከዚህ በፊት ባለው ምዕራፍ አስቀድመን እንደተናገርነው ዮሴፍና ከሰባ አርድእትም ወገን ያገኙትን ሁሉ ባሰሩበት ዕለት ማግስት የእስር ቤቱ ጠባቂዎች ወደ አይሁድ ጉባኤ ሄደው ያስጠበቃችሁንን እስር ቤት ከነቁልፉ ተረከቡን አሏቸው። ባለፈው ሌሊት ሰምተነውና አይተነው የማናውቀው ታላቅ ተአምር ተደርጓልና እኛም ይሆናል ብለን ያላሰብነው በእውነትም ሊሆን ይቻላል ብለን የማንገምተው ነው አሏቸው። አይሁድም በሕግ አዋቂው በኒቆዲሞስ ፊት ያያችሁትን ነገር ንገሩን አሏቸው። የወህኒ ቤቱ ዘበኞችም እንዲህ አሉ። በእስር ቤቱ መስኮት በኩል ተኝተን ሳለ መንፈቀ ሌሊት በሆነ ጊዜ ብሩህ ደመና ሰማዩን ሸፈነው። የብርሃኑ ጸዳልም የእስር ቤቱን ከበበው። በዚሁ ደመና ውስጥ ቁመቱ ይህ ነው ተብሎ ሊወሰን የማይቻል ጎልማሳ ሰው አይተናል። በራሱ ላይ የብርሃን ዘውድ አለ። ብርሃን ተጎናጽፏል። ከደመናው በታች የብርሃን ዙፋን ዘርግቷል። ይህንም ዙፋን 4 እንስሶች ተሸክሞታል። ከእነዚህም ከዙፋኑ ቀኝ በኩል የሰውና የአንበሳ መልክ ያላቸው ሲሆኑ በግራ በኩል የንስርና የላም መልክ ያላቸው ናቸው። በእሳቱ መንኮራኩር ላይ ባለው ዙፋን የተቀመጠውን ያመሰግኑታል። በዚህ የእሳት ባህር መንኮራኩር የእሳት ሰንሰለት አለ። በዚህ ዙፋን ዙሪያም የሚንቀለቀል የእሳት ባህር አለ። ዳግመኛም 6 ክንፍ ያላቸው መላእክት በዙፋኑ ዙሪያ ቆመዋል። ከባህሩ እሳት የተነሳ እንዳይቃጠሉ በ2 ክንፋቸው ፊታቸውን ይሸፍናሉ፣ በ2 ክንፋቸው እግራቸውን ይሸፍናሉ፣ በ2 ክንፋቸው በዙፋኑ አንጻር ይበራሉ። ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋናው በሰማይና በምድር የመላ ነው። ከላይ ከሰማይ ወደ ምድር ወርዶ ለሰው የተገለጸ ለእሱ ቡሩክ ለሆነ ለኢየሱስ ክርስቶስ በላይ በአርያም ምስጋና ይገባል በማለት ያመሰግናሉ። ዳግመኛም ወደዚህ ዓለም መጥቶ በግልጽ በሕያዋንና በሙታን ላይ ፍርድ ይሰጣል። በእኒህም መላእክት ዙሪያ 6 ክንፍ ያላቸው መላእክት ተሰልፈዋል። የሰው መልክ ባለው መካከልና የንስር መልክ ባለው የአንበሳ መልክ ባለውና የላም መልክ ባለው መካከል እንዲሁም በቀኝና በግራ በኩል አንዳንድ ክንፍና አንዳንድ ገጽ ያላቸው መላእክት አሉ። እንደ እሳት የሚንቀለቀል ዓይን አላቸው። ልብሳቸውም እሳት ነው። ዳግመኛም በእኒህ መላእክት ዙሪያ 4 ገጽ ያላቸው መላእክት ተሰልፈዋል። አንዱ ክንፋቸው እንደ ሌሎቹ መላእክት ክንፍ ነው። 3ኛው ክንፍ ያላቸው ሌሎችም መላእክትም አሉ። አንዱ ክንፋቸው በራሳቸው ላይ፣ 2ቱ ክንፋቸው በእጃቸው መካከል ነው። ሌሎችም 3 ክንፍ ያላቸው መላእክት በእኒህ መላእክት ዙሪያ ተሰልፈዋል። ከእነሱም የነፋስ ባህሪ ያለውን እምቢልታ የሚነፋ አለ። ይህንና የመሰለውንም ሁሉ የእስር ቤት ጠባቂዎቹ ለአይሁድ ነገሯቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።